والسلام على رسول الله وعلى آله وصحبه ومن والاه أما بعد سلام لأن أنت وديت ቤተሰቦች እኔ መሐመድ ነኝ ዛሬ እንደምታዩትኝ በጣም ጠቃሚ ርዕስ ላይ እንነጋገራለን በሚል መጥቻለሁ ያው ርዕሱን ቪዲዮ ታይትሉ ላይ ሆነ ታምኔቱ ላይ እንደተጠቀሰው አይታችሁታል እሱም ዕውቀት የሁሉም በሮች ቁልፍ ነው የሚል ይሆናል ማለት ነው የዛሬው ርዕሳችን ይህም እንግዲህ ይህ ቃል ምን ማለት እንደሆነ በሚገባ እንመለከታለን እነዚህን የዛሬዎችን ትምህርት የተወሰኑ ክፍል ሰጥቻቸዋለሁ በአንደኛ በሁለተኛ የምንመለከታቸው አንደኛ እነሱን በአንደኛ ላይ ዕውቀት ኃይል ነው የሚል ሲሆን በሁለተኛ ደግሞ ዕውቀት የህይወት መሪ ነው እንዲሁም ዕውቀት በሮችን ይከፍታል የሚል እያንዳንዱ ክፍል ሰጥቻለሁኝና በዚያ ላይ የምንመለከት ይሆናል ማለት ነው አንደኛ በመጀመሪያ ደረጃ ዕውቀት ምን ማለት ነው ማለት እንግዲህ ይህ ነገር አንድ ሰው የሚፈልገውን የህይወት በሮችን ሁሉ ለመክፈት ዕውቀት ያስፈልገዋል ማለት ነው ዕውቀት በህይወት ዙሪያ በህይወታችን በእኛ ዙሪያ ያሉ ነገራቶችን ሁሉ ለመክፈት ዋንኛውን ሚና ወይም ቁልፍ ነው ማለት እንችላለን ማለት ነው ዕውቀት ካልተያዘ ግን ዕውቀት የሌለው ሰው ግን በሮች በሱ ላይ እንደተዘጋበትኝና መግቢያ በር መክፈቻ እንዳጣ ሰው ነው ማለት ነው በዚህ ቪዲዮ ውስጥ እነዚህ ነገራቶችን እንመለከታለን እሱም ዕውቀት ለሰው ምን እንደሚያደርግ አንድ ሰው ዕውቀት መኖሩ ምን እንደሚጠቅመው እንዲሁም በታሪክ ውስጥስ ዕውቀት እንዴት ሰዎችን አሳደገ እንዴት ደረጃቸውን ከፍ አደረጋቸው በሚል እንመለከታለን ማለት ነው እንዲሁም በእርሱ የዕለት ተዕለት አይበኛ የዕለት ተዕለት ህይወታችን ውስጥ ዕውቀት ለመፈለግ ምን ማድረግ አለብን የሚያበረታቱ ነገሮችስ ምንድናቸው የሚለውን እናያለን ማለት ነው እንግዲህ መጀመሪያ ዕውቀት ኃይል ነው ስንል ዕውቀት ለአንድ ሰው ጥንካሬ የሚሰጠው ለሚያደርጋቸው ነገራቶች የሚያበረታታውና በሚሰራው ስራ እንዲኮራ የሚያደርግ ዋናው ፓወር ነው ምን ያሉ knowledge is power knowledge ዕውቀት ፓወር ነው ለአንድ ሰው ጥንካሬውና ፓወሩ ዕውቀት ነው ማለት ነው ዕውቀት ካለው ጥንካሬ ያለው ፓወር አለው የትኛውንም ስራ በቀላሉ የመስራትና የመፈጸም የማስገኘትና በሚገባ የመስራት ችሎታ እንዲኖረው ያደርጋል ማለት ነው ያለ ዕውቀት ገንዘብ ባዶ ነው አንድ ሰው ገንዘብ ሊኖረው ይችላል ሀብት ቢኖረው ዕውቀት ከሌለውና ያን ገንዘብ እንዴት መጠቀም እንዳለበት የማያውቅ ኢኮኖሚ ግንዛቤ ከሌለው ምንም አይጠቅሙም ባዶ ይሆናል ማለት ነው ያለ ገንዘብ ግን ዕውቀት ሀብት ነው ዕውቀት ካለው ግን ገንዘብ ባይኖረው እንኳን ትልቅ ሀብት አለው ማለት ነው ማለትም አንድ ሰው ገንዘብ ቢኖረው ብዙ ገንዘብ ካገኘ ዕውቀት የሌለው ከሆነ ግን አንድ ሰው ለምሳሌ ዕውቀት የለውም ግን ብዙ ገንዘብ አለው ይህ ሰው ምሳሌ ምን አይነት ምሳሌ አለው በጊዜው እንደ ውሃ ይፈሳል ይህ ሰው ወይም ደግሞ ደስተኛ የሆነ ጊዜያትን ያሳልፋል ያቺ ገንዘብ እስካለችና እስከሚያበቃ ድረስ ያያዘው ገንዘብ እስከሚያልቅበት ድረስ በጣም በደስታ ይኖራል ግን ያ ገንዘብ ሲያልቅ ግን ያ ደስታ በዚያው አብሮ ይጠፋል ማለት ነው ጊዜያዊ የሆነ ደስታ ብቻ ይሆናል ነገር ግን ዕውቀት ያለው ሰው በየትኛውም ጊዜያቱ በየትኛውም ሁኔታው የማይጠፋና የማያልቅ ሀብትን ይዟል ማለት ነው እዚያም ዕውቀት በጣም አስፈላጊ ነው በስራ ለምሳሌ አንድ ገበሬ እርሻ ሲያርስ የሚያርሰው የእርሻን ጥቅም ወይም ደግሞ ከዚህ እርሻ ላይ የሚያገኘውን ነገር ስለሚያውቅ ስለተረዳ ነው ችግኞችን ሲተክል የችግኞችን ጥቅም ምን እንደሆነ ስለሚያውቅ ነው የዕውቀት ችግኝ
አንድ ሰው ግን እውቀት ካለው የሚሰራቸውን ነገራቶችን ከተረዳ የሚያስፈልገው ነገር ምን እንደው ካወቀ ሰፋ ባለ አእምሮ ማለት ነው ትክክለኛ የሆነ አእምሮ ጤነኛ አእምሮ የሚያስፈርደው ግንዛቤ ሲሆን በየትኛውም ችግር ላይ ሊያልፍና ሊወጣ ይችላል ማለት ነው። እውቀት የህይወት መሪ ነው። እውቀት ካለ ግንዛቤ ካለ ህይወትን በሚገባ ይመራልሃል። የማያውቅ ሰው ደን ውስጥ ጫካ ውስጥ ወይም በረሃ ውስጥ ተጥሎ መውጫ መንገዱን ያጣና ያላወቀ ሰው ትልቅ ችግር እንደሚገጥመው ሰው አንድ ሰው ትልቅ ጫካ ውስጥ ተጥሎ ወይም ትልቅ በረሃ የማያውቀው ቦታ ላይ ወድቆ ከዚያ ጫካ ለመውጣትና ራሱን ለማዳን የነዚያን ጫካ ወይም መውጫ መንገዶችን ማወቅ እንዳለበት ሁሉ አንድ ሰው ህይወቱን በሚገባና በአማረ መልኩ ለመምራት እውቀት ግንዛቤ ያስፈልገዋል ማለት ነው። ምክንያቱም መንገዱን ማወቅ ካልቻለና ከዛ ካለበት ነገር መውጣት ካልቻለ ትልቅ ችግር ውስጥ እንዳለ እርግጥ ነው ማለት ነው። እውቀት እንዲሁም በህይወት ላይ ትልቅ ተጽዕኖ ይፈጥራል፣ ትልቅ አስተዋጽኦ አለው ማለት ነው። ለዚያም በኢትዮጵያ ታሪክ ላይ የተለያዩ ምሁራን አሉ፣ የተለያዩ ሊቃውንቶች አሉ። ለሰዎች ለትውልድና ለሀገር ትልቅ አስተዋጽኦና ትልቅ የእውቀት መልእክቶችን ያስተላለፉ ትልቅ በሮችን ይመሩ ማለት ነው። ለምን እውቀት በሮችን ይከፍታል? የምናደርጋቸውን ነገርም እንድንገነዘብ ያለው ባለ እውቀት ሰው የተዘጉ በሮችን እውቀት ያለው ሰው ከሆነ የተዘጉ በሮችን ይከፍታል። እነዛን በሮችን እንዴት መክፈትና ካለበትኝ አስቸጋሪ ሁኔታ እንዴት መውጣት እንዳለበት ያውቃል። እውቀት የሌለው ሰው ከሆነ ግን ምንም መቀየር ሳይችል ባለበት ሁኔታ እንደዋለና ችግር ውስጥ ሁሉ እንደተዘፈቀ ይኖር ማለት ነው። እውቀት የሌለው ሰው በስራ ቦታ እንኳን ያለ እውቀት የሚሰራና እውቀት ከሌለው ግንዛቤ ከሌለው የሰዎችን ዘንድ ክብር ሊያገኝ አይችልም፣ ሊመሰገን አይችልም። ነገር ግን ባለ እውቀት ከሆነ እውቀት ያለው ሰው ከሆነ በትክክል የሚሰራውን በሁሉም ቦታ ይገልጻል። በሚገባ በመስራት በሚገባ በማከናወንና ትዕዛዙን በአማረ መልኩ በመስራት የሰዎችን ውዴታ፣ ክብር እንዲሁም ከፍ ያለ ደረጃን ማግኘት ይችላል ማለት ነው። ለምሳሌ ብንወስድ ዛሬ የኮምፒውተር ሳይንስ እውቀት ያለው ሰው በተለያየ ሁኔታ በቀላሉ ስራ ማግኘትና የሚያስፈልጉትን ነገራቶች ማሟላት ይችላል። ያልተማረ ከሆነ እውቀት የሌለው ከሆነ ግን በሮች በሱ ላይ ሁሌም እንደተዘጉ ይሆናሉ ማለት ነው። እንግዲህ ዛሬ ባየነው ነገር ላይ ስለ እውቀት ኃይል ነው፣ መሪ ነው፣ በሮችን የሚከፋፍት ቁልፍ ነው። ለአንድ ሰው እውቀት ኃይሉ ነው። እንዲሁም ለአንድ ሰው እውቀት ወደ ትክክለኛው መንገድ የሚመራው መምሪያ ነው። እንዲሁም የተዘጋጉበትን በሮችም ሁሉ የሚከፍትልህ ቁልፍ ነው ማለት ነው። እውቀት ባለበት ቦታ ጨለማ አይኖርም። እውቀት ካለ ግንዛቤ ካለ በዚያ ቦታ ጨለማ አይኖርም። ለዚያም ውድ ተከታታዮች በእውቀት ላይ አበረታቱ፣ እናንተም በርቱ። ምክንያቱም እውቀት ልትፈልጉ ይገባል፣ እውቀትን ልታሳድዱ ይገባል። ለምን እውቀት እናንተንም ቤተሰቦቻችሁንም አልፎ ማህበረሰቡን የሚያሳድግና የሚለውጥ ነገር ቢኖር እውቀት ነው ማለት ነው። እናም ውድ ተከታታዮች በመጨረሻ ይህ ቪዲዮ ከወደዳችሁትኝ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሼር አድርጉ። ቪዲዮንም ላይክ በማድረግ ይበልጥ ለብዙ ሰዎች ዩቲዩብ እንዲያደርሰው አድርጉ። ላይክ ስታደርጉ ሰዎች ጋር የበለጠ ዩቲዩብ ያሰራጨዋል።
እንዲሁም ሼርም አድርጉላቸው ይጠቅማቸዋል ብላችሁ ለምታስቡ ሰዎች ወይም ያስፈልጋቸዋል ለምትሉ ሰዎች ሼር አድርጉ። እንዲሁም ሰብስክራይብ በማድረግ ቀጣይ ቪዲዮንም ጠብቁ ማለት ነው። ሰብስክራይብ በማድረግ የደወል ምልክቱን አብሩት። ቀጣይ ቪዲዮ ለእናንተ በፍጥነት ይደርሳችኋል ማለት ነው። አብራችሁ ስለነበር እናመሰግናለን። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ።